ኢየሱስ ክርስቶስ አማላጅ አይደለም የሚል ኦርቶዶክሳዊ የለም። በነገራችን ላይ ኢትዮጵያ ውስጥም ካለ መናፍቅ ነው። የኢትዮጵያ ኦርቶዶክስ ሆኖ ኢየሱስ አማላጅ አይደለም የሚል ኦነስቱ ጋር እኔ ይሄን ሪከርድ አድርግ። ቆይ ይሄን ሪከርድ አድርግ ሲሲዬ፣ ሪከርድ አድርግ። አሁን ኢየሱስ አማላጅ አይደለም የሚል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካለ አንድ ሊቅ ነው የምልህ፣ አንድ ሊቅ። እነሱ ችግራቸው ምልጃ የሚለው ትርጉም ላይ ነው እንጂ ኢየሱስ አማላጅ ነው የሚል የለም አንድም ማለት። እንደዚህ አይደለም ኦርቶዶክሳዊ እውነት። ኢየሱስ ክርስቶስ አላማለደም የሚል ኦርቶዶክሳዊ የለም። አላማለደም የሚል ኦርቶዶክሳዊ የለም እንጂ ሰማይ ላይ እያማለደ ነው የሚል ኦርቶዶክሳዊም የለም። አንድ ጊዜ ኢየሱስ አሁን አስታራቂ ነው ትላለች ቤተክርስቲያን አትልም ኦርቶዶክስ ቤተክርስቲያን? ኢየሱስ ክርስቶስ ስላስታረቀ አስታራቂ ነው፣ ዘላለማዊ አስታራቂ ነው ብላ ነው የምትመሰክረው። አመሰግናለሁ። በቃ እምቢ ብትል እኔ ዘማርያምን ልከፍትልህ ነበር ከኔ ጋር ያደረገው እንዲህ ቤት። ስለዚህ ኢየሱስ ዛሬም አስታራቂ ነው። በቃ ምልጃ ማስታረቅ ነው። ስለዚህ ኢየሱስ ዛሬም አስታራቂ ነው አልተባለም። እኛ ቤተክርስቲያን ዘማርያም ይላል። ዘማርያም ሐሰተኛ ነው፣ የአውደ ምሕረት ሰባኪ ነው። ስማኝ፣ ይኸውልህ በዕለተ ዓርብ ዛሬን አስታርቋል። ዘማርያምም ይኸውልህ ልደተ ቃልም እኔ ጋር ቢያሰማሩበት ከኔ ጋር ዲቤት በነበራቸው ጊዜ ሁለቱም አንድ ጊዜ አይደለም ደጋግመው ዛሬም አስታራቂ ነው፣ ዛሬም ያስታርቃል ብለዋል። ዘማርያምም ልደተ ቃልም። እነዚህ ኦርቶዶክሶች አይደሉም? አላሉም? ኢየሱስ ክርስቶስ ሰማይ ላይ ሆኖ ዛሬም እያስታረቀ ነው አይሉህም? ኦኬ። ስለዚህ አሁን ምን ታደርግልኛለህ መሰለህ ሳሚዬ? ፌቨር ስራልኝ። አሁን እኔ ሪፖርት እያደረጉ ስላስቸገሩኝ ቪዲዮዎቼን እንትን ሃይድ አረጋቸዋል፣ ፕራይቬት አረጋቸዋል። ስለዚህ አሁን ከፕራይቬት ላውጣቸውና ተመልሳ አስገባኝ። እሺ፣ ከፕራይቬት ላውጣቸው ዲቤት ያደረኩባቸው እና ተመልሳ አስገባኝ፣ ሌላ ሰው እንዳይቆይ። አይ ብፁዬ ግን ተሳስተ ካልሆነ በስተቀር ዛሬ ማስታራቂ ነውማ ይባላል በኦርቶዶክስ። ይኸውልህ ሳምዬ፣ ኢየሱስ ክርስቶስ በዕለተ ዓርብ ዛሬን አስታርቋል። ስለዚህ ዛሬ ላይ ሆነ ምን እንላለን? የሐዲስ ኪዳን አስታራቂ ነው ብለን እናምናለን እንጂ ዛሬን እያስታረቀ ነው መስቀል ላይ የሚል ትምህርት የለም። እኔ ማንም ጴንጤም እኮ መስቀል ላይ ነው ሰማይ ላይ ሆኖ ዛሬም እያስታረቀ ነው የሚል ትምህርት የለም። በዕለተ ዓርብ ዛሬን ስላስታረቀ ኢየሱስ ክርስቶስ ዛሬ ማስታራቂ ነው። ዛሬ አስታራቂ ነው። የሰራው ስራ ዛሬም ግን አስታራቂ ነው ነው የሚሉት። አንድ የተሰራው ስራ ዛሬን አስታርቋል፣ ሁሉንም ቀን አስታርቋል ነው የሚሉት። ያላስታረቀው ዛሬ ማስታራቂ ነው ወይስ አይደለም? ክርስቶስ ዛሬን ያስታረቀ አስታራቂ ነው ብለው ነው የሚያምኑት። መቼ ነው ያስታረቀው? በዕለተ ዓርብ። ዛሬ አይደለም ያስታረቀው ሰማይ ላይ ሆኖ። አወዛገብከኝ። ዛሬ ማስታራቂ ነው ወይስ አይደለም? ዛሬን ያስታረቀ በዕለተ ዓርብ ዛሬን ያስታረቀ አስታራቂ ነው። ወገኖች ምንድነው ገብቷችኋል? ሳምዬ ደግመህ ስማኝ እንዳትለኝ። በዕለተ ዓርብ ኢየሱስ ክርስቶስ በዕለተ ዓርብ ሁሉንም ቀን አንዴ ያስታረቀ አስታራቂ ነው። ከሁሉም ቀን አንዱ ዛሬ ነው። በዕለተ ዓርብ ዛሬን ያስታረቀ አስታራቂ ነው። የዛሬ አስታራቂዋ ማን ነው? መድኃኔ ዓለም ኢየሱስ ክርስቶስ ነው አሉ እንጂ ሰማይ ላይ ሆኖ ዛሬን እያስታረቀ ነው የሚል ማንንም አታገኝም። አረዳድ ነው ስህተት። በስህተት ተረድተው ሊሆን ይችላል እንጂ ዛሬን ያስታረቀ አስታራቂ ነው። መቼ ቢባል በዕለተ ዓርብ። ስለዚህ ዛሬ ማስታራቂ ነው አይሉም ኦርቶዶክሳኖች ነው ብለው ያምናሉ። አልኩ እስኪ ቢያድግልኝ ለምሳሌ ይላል እያለ ነው። እስኪ ከቢያድግልኝ ጋር አውሩ። ዛሬ ማስታራቂ ነው እያለ ነው። ከኦርቶዶክሳውያን ጋር አልሞግትም። እሱን አውራው ለብቻው። ኦርቶዶክሳውያን ከሆኑ ወንድሞቼ ጋር ሙግት አልገባም። እሱን ግን አውራው እዚህ ነው ሰማሉ። አንተ ምደግፍ ነገር ቢያድግልኝ የሚለው አካውንት ትላንትና ኦጂ ላይ እየሰራው ነበርና ኢየሱስ አብ ነው ብሎ የሚያመሰው ኦርቶዶክስ መሆኑን አልቀበልም። አውርድልኝ ቢያድግልኝ። ሪከርድ ያላቸው ልጆች ኢየሱስ አብ ነው ብሎ የሚከራከር ሰው ነው። የኦርቶዶክስ አስተማሪ ኦርቶዶክስም አይደለም ልጁ። ኢየሱስ አብ ነው አለ ቢያድግልኝ። ሰሙት አላቸው። እሺ ይኸው ላብራራ እንግዲህ። አመሰግናለሁ። ክርስቶስ ኢየሱስ ለእኛ ለፈጠረን ፍጥረት አባት ነው። አባቴ ብዬ እጠራዋለሁ። አባት ነው ኢየሱስ። አሁንም እልሃለሁ ደግምልሃለሁ፣ ኢየሱስ አባታችን ነው። ስለ ስላሴ ግን ብታወራ ከሆነ ኢየሱስ ወልድ ነው። ስለ ስላሴ በአብ በወልድ በመንፈስ ቅዱስ መካከል ስላለው ግንኙነት ሪሌሽንሺፕ የምታወራ ከሆነ ኢየሱስ አብ ሆኖ አያውቅም። ግን ለእኛ ለፈጠረን ፍጥረትና ለመላእክት አባታችን ነው። አባቴ ነው። አባት ነው ኢየሱስ።
ከኢየሱስ የተሻለ አባትም የለም። በነገራችን ላይ ለእኔም አባቴ ነው ኢየሱስ፣ የቤተክርስቲያን አባት። ብፁዕ ልክ ነህ። እኔ አንተ ጋር ቃልዮት ያሰማልን። ብፁዕ አምላክ ቃልዮት ያሰማልን። ትላንትኛ ማለት ይቅርታ፣ አሁን ልጆች ይምጡ፣ ሪካርድ ይዘው ይምጡ። እንዲህ ቢያድግልኝ ኢየሱስ አብ ነው ብለህ ተከራክራል አልተከራከርክም? ተከራክራል አልተከራከርክም? ይሄው እየነገርኩህ እኮ አሁንም እኮ ይከራከራል። ኢየሱስ እኮ አባት ነው እያልከኝ ከሆነ አዎ አባት ነው። ተሙዬ እኔ ቢያድግልኝን አውቀዋለሁ። አንዴ ቆይ ተሙዬ፣ እኔ ቢያድግልኝን በስላሴ ያምናል፣ በደንብ ነው የሚያምነው። የመጨረሻ አስቸጋሪ ኦርቶዶክስ ነው። አረ ቢያድግልኝ አሁን ነው ፕሮፋይል ቀይሮ እንጂ እኮ በጣም የሚታወቅ ልጅ ነው። ኦርቶዶክሳዊ ነው፣ በጣም የሚታወቅ ለረጅም እኔ አውቀዋለሁ። ቢያድግልኝ ብፁዕ አምላክ ምናምን ብዙ ጊዜ እኔ ቤት የሚገቡ ወንድሞች ናቸው። ግን አሁን ኦጄ ላይ የሚሰሩ ልጆችን ላምጣ። በመሀል ስቶ ሊሆን ይችላል። ሲሶችን ያደረገ ልጅ ነው። ቢያድግልኝ እኮ በመሀል ስቶ ሊሆን ይችላል። አንተ ለወንዶች አትደረብ። ከሳተ ወደ ጴንጤን የሚስተው ወደ ኦጄ አይስትም። በፍጹም አይስትም። ቢያድግልኝ ያልሳተውን ሰውማ ሳት አትበሉ። ወደ ጴንጤን የሚስተው ከሳተም ቢያድግልኝ እኮ ውሃ ጥምቀት ቀርቶብኝ ነው። ኦርቶዶክሳዊ ነው። ቢያድግልኝ ኦርቶዶክስ ነው። ኦርቶዶክሳዊ ወንድማችን ነው። አበልቲ ላይ ላስጠምቀው ተቀጣጥረን ቀርቶብኝ ነው። በእውነት እዛ የዶሮ አርስቶ ጋብዤ ነው አስጠምቀው። አይ ሳሚ፣ እኔ እኮ ሳሚ ጌታን ቢያድግልኝ አንድ ጥያቄ ሲሳይ እንድጠይቀው ይፈቀድልኝ። ይህን ሁሉ ጥያቄ ስለጠየቀኝ ሳሚዬ፣ እኔ ብፁዕ አምላክ ከአንተ ጋር ነኝ። እኔ አልጠየቅኩም። ብፁዕ አምላክ እኔ አልጠየቅኩም። ከአንተ ጥያቄ አልቀበልም። አልጠየቅኩም። አንዴ ቢያድግልኝ እንስማው። አንዴ ብፁዕ አምላክ አንዴ፣ ሶሪ አድርጉ። እሺ ሳሚ፣ ይኸውልህ ሳሚ፣ እኔ ከሰማችሁኝ ሲሶ በጣም የምወደው የፕሮቴስታንት ወንድሜ ነው፣ ግን በብፁዕ አምላክ ዙሪያ ተሳስቷል። እግዚአብሔር በሚያውቀው ተሳስቷል። እኔ ብፁዕ አምላክ እኔ ቢያድግልኝ በተለይ አንተ ካልከኝ ይቅርታ ጠይቃለሁ። ግን እኔ አሁንም የራሴ አሰምሽን እንጂ ብፁዕ አምላክን አንድ ኦርቶዶክሳዊ ትምህርት አልጠየቅኩትም። ምክንያቱም እኔ የሰማሁትን የተናገርኩት እንጂ አልጠየቅኩትም። ኢሶ ይሄ ጌታ ምስክሬ ነው። ይሄ ልክ አይደለም። እውነት እኔም እመሰክራለሁ። ሎያሊቲ ለጓደኞች ሆኖ እንጂ ማለት ነው። ብፁዕ አምላክ ኦርቶዶክሳዊ መሆኑ ይታወቃል። ግን ስለምልጃ ሲናገር ሁላችሁም ኮንፊውዝ ሆናችሁ እኮ ከጓደኞች ጋር ባለው ግንኙነት ሎያሊቲን አተ ነው ሲስ አይደለም። እኔ ሳሚ ጌታን ክርስቶስ እንደዛ አይደለም። እኔ ምን እኔ ታውቃለህ፣ ልክ ያልሆነውን ካየሁኝ ፊት ለፊት ነው የምናገረው። ሲሶ እኔ አሁን ከብፁዕ አምላክ ጋር ወንድሜ ነህ፣ ወዳጄ ነህ። በዚህ ጉዳይ ግን ሎያሊቲ ለጓደኞች ሆኖ ነው እንጂ ብፁዕ አምላክ አይደለም። በእውነት እውነተኛ ኦርቶዶክስ እሱ ነው እንዴ። ሚዛናዊ ለማድረግ ይረዳል። አንድ ጥያቄ ልጠይቀው ይፈቀድልኝ? ሚዛናዊ ለማድረግ ጋዲቶ ሆኖ መሰለኝ ማታ የሚያስለፈልፍ አንድ ጥያቄ ልጠይቀው ፍቀዱልኝ። ታሙዬ መልሼ አስገባለሁ። ኤፊል ሳሚዬ አንድ ጥያቄ ልጠይቀው ይፈቀድልኝ? ሲሶ ሚዛናዊ ለማድረግ እኔ ጥያቄ አለ። እኔ እኮ አልጠየቅኩም እኮ አንተን እኮ ጥያቄ ከዚህ በላይ እንደ ገብሳሸኝ ጣፈጥኩ እንጂ ችግሩ ብፁዕ አምላክ ብፁዕ ከአንተም እሱም ከመጠየቃችሁ በፊት ትጠያይቃላችሁ። በመጀመሪያ እንግዲህ አንተንም በፍጹም አይሉም ብለሃል። ዘማርያምና ልደተ ቃል ጋር ከኔ ጋር ዲቤት ያደረጉበትን አሁን አሳይሃለሁ እንደሚሉ ማለት ነው። አሁንም አስታራቂ ነው እንደሚሉ አሳይሃለሁ። ሁለተኛ ግን ለሲስ የምጠይቀው ስለዚህ አሁን ብፁዕ አምላክ አሁን አማላጅ ነው ሲል ሰምቼዋለሁ ብለህ ነው ኦርቶዶክስ አይደለም ያልከው። ስለዚህ በዚያው መጨረሻ ላይ ጠይቀሃለሁ ዘማርያምና ልደተ ቃል ኦርቶዶክስ መሆናቸውም ማለት ነው ኢየሱስ ዛሬ ማስታራቂ ነው ስለሚሉ እና ትልቁ ላይ አድርገኝ ሳሚዬ። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ የተባልሽ፣ ከተለዩ የተለየች በውስጧም የኪዳን የሕግ ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በይሁዳ ነገረን።
የሐዲስ ኪዳን አስታራቂ ሆነ። በከበረ ደሙ ፈሳሽነት ወይም መፍሰስ ያመኑትንና ንጹሐን የሆኑትን ወገኖቹን አነጻቸው። ቅድስት ሆይ ለምኝልን። የሐዲስ ኪዳን አስታራቂ ሆነ ማለት ሐዲስ ኪዳንን ያስታረቃት እርሱ ስለሆነ የሐዲስ ኪዳን አስታራቂነቱ የሚመሰከርበት እውነት ነው። ባያስታርቅ አስታራቂ አንለው፣ ባያድን አዳኝ አንለው። ኢየሱስ ክርስቶስ ስላማለደ ነው አማለደ የምንለው። ስለዚህ ስላስታረቀ የሐዲስ ኪዳን አስታራቂ ሆነ ብለን በዘወትር ምስክርነታችን ጸሎታችን የምንገልጠው እያስታረቀ ስለሆነ ተብሎ ግን የሚነገርለት አይደለም። አንዴ ነው ያስታረቀው። ሊቀ ካህን ነው አንዴ ነው ያገለገለው። ሊቀ ካህኑ በዕብራውያን 7:27 ላይ እንደተናገረው ራሱን ባቀረበ ጊዜ ይህንን ፈጽሞ አንድ ጊዜ ያደረገ እንዳለ ያገለገለው ይሄ ሊቀ ካህን አንዴ ነው። ባገለገለው አንዱ አገልግሎት ዓለምን ፍጥረቱን ሁሉ አስታርቋል። ስለዚህም የሐዲስ ኪዳን አስታራቂ ሆነ ተብሎ ተነግሮለታል። ቃልዮት ያሰማኝ እንጂ አሁን ዛሬ ያስታርቃል ግን እኔ አሁን እናንተ እኮ እየተሸነፋችሁ ነው። አሁን ብፁዕ አምላክ ትክክለኛዎቹ የኦርቶዶክስ መምህራን እና ትክክለኛ ኦርቶዶክስን ትምህርት የምታስተምሩት ሰዎች እዚህ ሶሻል ሚዲያ ላይ እየተሸነፋችሁ ናችሁ። አሁን የታድሷውያን የኦርቶዶክሳውያን እነሱ ድል እያገኙ ነው። ብዙ ሰው የሚሰማቸው አሁን እነሱን ነው። አሁን በየሄድክበት ብታይ የእነሱን ስም ነው የሚጠራው፣ ህዝቡ የሚከተለው እነሱን ነው። እና ምን አያስፈራህም? ይሄ ቤተክርስቲያን ነው። እነሱ ዲቤቱ እኮ አሁን እኮ በወንድማማች መሀል ሆኗል። ቆይ ሀሳብ ልስጥ እኮ አንተ ማለት ሟገት ነው የገባው። ሀሳብ ልሰጥ ሳይሆን ቢያድግልኝ ከታች ሆነ ከዘማርያም ይልቅ እንዲያውም ልደተ ቃል ትክክል ነው ብለሃል። እና እዛ ላይ እስቲ ክላሪቲ ስጥ። ከዛ ደግሞ ብፁዕ አምላክ ክርስቶስ ዛሬ ማስታራቂ ነው አይባልም ብሏል። እንዴት ታየዋለህ? እሺ ይሄው ስማኝ እናቴ ያለ ከሚገባ ከሆነ ነው ዛሬ ማስታራቂ ነው አይባልም አይደለም፣ ዛሬም እያስታረቀ ነው አይባልም ነው እንጂ ዛሬማ አስታራቂ ነው ብለን እንመሰክራለን። ለምን? ዛሬን ያስታረቀ ሊቀ ካህን ስለሆነ። ሳሚ የቃላቶችን ተጠንቀቅልኝ። ዛሬ ያልከው አንተ ባይዘዌ የብፁዕ አምላክ ዛሬ መጥተው ነው ያስታረቀ አይደለም። ቢያርግልኝ አንዴ ቆይ፣ ሐሳቡ ክሊር ያድርግ መጀመሪያ። ብፁዕ አምላክ አንዴ ቆይ። ዛሬን ያስታረቀን ያለው ዛሬን አይደል ያልከው? ዛሬን ያስታረቀው መቼ ነው አልኩኝ? ዕለት ዓርብ ጎልጎታ ላይ ዕለት ዓርብ ዛሬን ያልከው እንጂ ዛሬም አይደል። ስለዚህ ዛሬ ላይ ሆነን ምን ብለን እናምናለን? የሐዲስ ኪዳን አስታራቂ ነው ብለን እንመሰክራለን እኮ። ቆይ አንዴ ብፁዕ ይኸውልህ፣ ሚስኮት እንዳትደረግ ክሊር እናድርገው። ዕለት ዓርብ በሰራው ስራ ዛሬም አስታራቂ ነው፣ ዛሬም አስታራቂ ነው ይባላል ብፁዕ አምላክ? ዛሬን ቅድም እያለው ዛሬን ያስታረቀ አስታራቂ ነው። ዛሬ አሁን ምን ብለን እናምናለን? አስታራቂ ነው። በኋላም ነገም እስከ ዓለም ፍጻሜ ሁሉም ቀን አስታራቂ ነው ብለን እናምናለን። ለምን? ሁሉንም ቀን በአንዷ ቀን፣ ሁሉንም ዕለት በአንዷ ዕለተ ዓርብ ያስታረቀ ስለሆነ ማለት ነው። ታዲያ ልደተ ቃል ምንድን ነው ተሳስቷል ያልከው? እሱማ ልክ አሁን ኤፍሬም እያማለደ ነው ብሎ እንደተናገረው እሱ ደግሞ ምን አለ? ሰማይ ላይ ሆኖ እያስታረቀ ነው ብሎ ተናገረ። ኦኬ፣ ስለዚህ ዛሬ ያስታረቀ አይደለም ነው አንተ ብለህ የምትለው? አንተ ደግሞ ምንድነው? እንዴት ነው ደጋግምልኝ የምትለው? ሳሚዬ እንዳይገባህ እየታገልክ ነው። እኔ ክሊር እንዲሆን ነው ብፁዬ። እኔማ ገብቶኛል እኮ አንተ ለኔን ለመረዳት ነው ጥረት ማድረግ ያለብህ። ላለመረዳት ነው እየታገልከኝ ያለው። ብፁዕ አምላክ እያለ ያለው ምን መሰለህ? ብፁዕ አምላክ እያለ ያለው አይደለም ችግሩ። አሁን ብፁዬ ሀሳብ ብቻ ክሊር እንዲሆን ነው። ይኸውልህ ብፁዕ አምላክ እያለ ያለው ምን መሰለህ? አስታራቂ ይባላል። ምክንያቱም ስላስታረቀ ኢየሱስ አስታራቂ ይባላል። አሁን ግን እያስታረቀ ነው አይባልም። ዛሬም በላይ እያስታረቀ ነው አይባልም ነው አይደል? ብፁዕ አምላክ ቃልዮት ያሰማ ኤፍሬም። እንደዛ ነው የሚለው ብፁዕ አምላክ። እሺ ቃልዮት ያሰማ ኤፍሬም። ሀሳብ ልስጥ ያድርግልኝ። ቀጥል። ቀጥል እንዴ። እሺ ሀሳብ ስሰጥ እኔ ዘማርያምም ልደተ ቃልም ልክ ነው፣ ግን ልደተ ቃል ልክ አይደለም ዘማርያም ነው ልክ ስላለ ኖ ኔቨር። ይሄማ መዋሸት ነው የሚሆነው። እታች ኮሜንትን ቢያድግልኝ ከዘማርያም ይልቅ ልደተ ቃል ትክክል ነው ብለሃል ብያለሁ። ለምንድን ነው ያልኩት? ልደተ ቃል ስህተት። እሺ አንዴ ስማኛ። ልደተ ቃል ስህተት እንደተናገረ አድርጎ ብፁዕ አምላክ ሲናገር ስለነበር ሁለቱም ተመሳሳይ ሀሳብ እያስተላለፉ ልደተ ቃል ልክ የማይሆንበት ዘማርያም ልክ የሚሆንበት ነገር የለም። በቃ እዛ ቦታ ላይ
ቅድም እሱ እንዳለው ማን ነው ብፁዕ አምላክ ራሱ እንዳለው ኤፍሬም ደጋግሞ እንትን ነጥብ ለማስጣል ቃላቶችን እንትን ማኒፑሌት ያደርግ ነበር ሲጠይቅ። እሱ በእርግጥ የዲቤቱም ስርዓት ህግ ነው ማድረጉንም አደንቅለታለሁ። ግን ምንድነው አሁን በሰማይ ሆኖ የሚሰራው ስራ የለም። ከኛ ኃጢአት ጋር ተያይዞ ከኛ በደል ጋር ተያይዞ በሰማይ የሚሰራው ስራ የለም። አንዴ በመስቀል ላይ ባፈሰሰው ደም ዘላለም ሲያስታርቅ ይኖራል ነው። ያስታርቃል፣ ሲያስታርቅ ይኖራል። አሁንም አስታራቂ ነው። ግን አስታራቂ ነው ሲባል በሰማይ የሚያደርገው ድርጊት ኖሮ ሳይሆን አንዴ በመስቀል ላይ ባፈሰሰው ደም። ሁለቱም ሐሳባቸው ይሄ ነው። ግን ብፁዕ አምላክ ልደተ ቃልን በጣም ሲኮንን ስለነበር ነው። በጣም ስህተት ነው። ልደተ ቃል ትክክል ነው ያለው። አሁንም አስታራቂ ነው። እዚህ እንስማ ቢያርግልኝ እንስማው፣ ደግመህ ስማው። አሁንም ነው ነው ካላለ ደግመህ ስማው። እኔ ግን አሁን ከምን አኳያ ቢያርግልኝ ከወንድማዊ ወገንተኝነት አኳያ ከሆነ እኔም ሰከንድ አደርግሃለሁ። ከወንድማዊ ወገንተኝነት አኳያ ግን ስህተት ነው። ስህተት እንጂ ስህተት ነው። በቃ መልሰህ ወንድም ብለህ ቆጠርከው ማለት ነው። ይኸውልህ የልደተ ቃልን ንግግር ሳሚ ቢያርግልኝ ቢያርግልኝን አምነዋለሁ፣ አውቀዋለሁ። ካስተዋወቀኝ እኔ ቢያርግልኝን አምነዋለሁ፣ አውቀዋለሁ። በቢያርግልኝ በኩል ይኸውልህ ክርስቶስ ኢየሱስ አሁንም በሰማይ ያለ ልክ ጠቅሷል እኮ 13 21 አይ ግን አንዴ ቢያርግልኝ ባይዘወይ ማለት ኮንሴፕቹዋሊ ሁለቱ የተናገሩት ነገር የተለያየ ነው። ባይዘወይ አሁን ለምሳሌ ብፁዕ አምላክ እያለ ያለውና ልደተ ቃል እያለ ያለው ነገር የተለያየ ነው እኮ። ልደተ ቃል አሁን በሰማይ ክርስቶስ በሰማይ አሁን የሚያደርገው ብፁዕ አምላክ ማነው? ልደተ ቃል ሁሌም አስታራቂ ነው። ሁሌም በቀጥታ ሁሌም የምትል ሁሌም የምትል ፕሪፊክስ ተጠቅሟል። እኔ እና እሱ እናውራ ዝም ብለህ ይኸውልህ ታላቄ ቢያድግልኝ ኢየሱስ ክርስቶስ አሁን ሲባል እያስታረቀ ነው ወይ ብሎ ሲጠየቅ አሁን መስቀል ላይ ያለው ነው ወይስ ሰማይ ላይ ያለው ነው? አሁን ተብሎ ሲጠየቅ ይኸው አሁን በሰማይ በአባቱ ቀኝ ሆኖ አስታራቂ ነው። ግን የሚያደርገው ድርጊት አለ ማለት ነው። ጥያቄን ያዝልኝ ቢያድግልኝ ኢየሱስ አሁን አማላጅ ነው ወይ ተብሎ ቢጠየቅ መስቀል ላይ ያለው ነው አሁን ወይስ ሰማይ ላይ ያለው? ምልጃና እርቅ ተመሳሳይ አይደለማ። ጥያቄን ስማው እንዴ አንተ እኮ አማርኛ ጎበዝ እኮ ምልጃና እርቅ ተመሳሳይ አይደለም። እርቅ አማርኛ ጥያቄን ስማው ያርግልኝ ወንድም። ይኸውልህ ሰው ኤፍሬም ተነሳና ኤፊ ኢየሱስ ክርስቶስ አሁን እያማለደ ነው ወይ ብሎ ጠየቀ። አሁን ብሎ ሲጠይቅ ሰማይ መስቀል ላይ ያለውን ኢየሱስ ነው ወይስ ሰማይ ላይ ያለውን ኢየሱስ ነው አሁን ብሎ የጠየቀው? ሰማይ ላይ ያለውን። በጣም ጥሩ። ሰማይ ላይ ያለው ኢየሱስ አሁን እያማለደ ነው አይደለም? እያስታረቀ ነው? አዎ። አሳየን። ሰማይ ላይ ሆኖ ሲያስታርቅ ያየሁበትን አውጣና አሳየን። እሱ ነው ኩምለ። አዎ እሺ አሳየን። ይሄንን ደግሞ አሁን ዘማሪያም ብሏል ወይስ አላለም? ብሏል። በቃ አንዴ እሺ ልጨርስ። ቅድም እሱ አንተ ራስህ የጠቀስከው የውዳሴ ማርያም መጽሐፍ የአዲስ ኪዳን አስታራቂ ሆነ። የአዲስ ኪዳን አስታራቂ ሆነ በምን ምን ነበር? ወኮነ አራቂ ለአዲስ ኪዳን በዊዘ ደሙ አንጾሙ ለማህይምና ወለህዝበ ንጹሐን የሚለው በደሙ በቃ በደሙ ዛሬም ያስታርቃል። በአብ ቀኝ ያለው ኢየሱስ በደሙ አሁን በዚህ ሰዓት ራሱ ያስታርቃል። እሱም ያንተ ማብራሪያ ነው። ቢያድግልኝ እሱ ያንተ ማብራሪያ ነው። ይሄን ማብራሪያ ደግሞ ይሄን ማብራሪያ ከ10 እና ከ15 ዓመት በፊት የተሐድሶ ግሩፕ የነበሩት ይሄንን ክፍል ገልጠው ኢየሱስ እያስታረቀ ነው እያማለደ ነው ብለው ብዙ አገልጋዮችን ምዕመናንን የሚያወጡበት አንዱ ክፍል ነበር። እኔ በከነ ማስረጃው አመጣልሃለሁ። አሁን እኔ እያልኩ ያለሁት ይወርግ ቢያድግልኝ አንተ እንድታሳየን የምፈልገው ኢየሱስ ክርስቶስ ሰማይ ላይ ሆኖ እያስታረቀ ነው ካልክ ሰማይ ላይ ሆኖ ሲያስታርቅ አሳየን። የቱ ጋር ነው ሲያስታርቅ ያየው? ሰማይ ላይ ሲያማልድ አላየኸውም? እርግጠኛ ነኝ ሰማይ ላይ ሲያስታርቅ ያየኸው የቱ ጋር ነው? እሺ ያው ስማሽ ይኸውልህ ሰማይ ላይ አሁን በአብ ቀኝ ያለው ክርስቶስ ኢየሱስ አሁን በአብ ቀኝ ሆኖ አስታራቂ ነው ያስታርቃል ማለት እኮ
አሁን በሚያደርገው ድርጊት አለ ማለት ኖ አንተ ማብራሪያ እኮ ነው እየጠየቀኝ እያሳየኛለሁ። እኔ አንተን ማብራሪያ ሳይሆን የጠየቅኩህ ቢያድግልኝ ይኸውልህ ወንድሜ፣ እኔ ማብራሪያ አይደለም የምፈልገው። ኢየሱስ ሰማይ ላይ ሆኖ ሲያማልድ አሳየኝ ብለህ አታሳየኝም። ሰማይ ላይ ሆኖ ሲያስታርቅ የቱ ጋር ነው ያየኸው ብለህም አታሳየኝም። ምልጃና እርቅ አንድ ነው። ቆይ አንዴ ለአንተ ምልጃና እርቅ አንድ ነው። እሱን አሳይሃለሁ፣ ችግር የለውም። ቃሉ አንድ ነው ወይ? ቃሉ አንድ ነው። እሱን ላሳይህ ካልኩህ እኮ አንድ መሆንና ለመሆን ነው ወይ ነው አይደለም? ቃሉ ያሳየን በማስረጃ ያሳየን። ምልጃና እርቅ ቃሉ አንድ ኢንተርሴሽንና ሪኮንሲሌሽን ከእርቀ ድህነት አኳያ ኢየሱስ ክርስቶስ እኛን ለማስታረቅ መስዋዕት አድርጎ ራሱን ሲያቀርብ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ነው የሚለው። ማማለድ ማለት መጮ ማለት ነው። ማስታረቅ ማለት ደግሞ ራስን መስዋዕት አድርጎ ማቅረብ ማለት ነው። እኔ መቼ እሱን ጠየቅኩ? የጠየቅኩ ምንድነው? ያለ ያርግልኝ። አሁን ኢየሱስ ሰማይ ላይ ሲጮህ አላየውም ካልክ መስዋዕት ሲሆን ሰማይ ላይ ታሳየኛለህ ሲያስታርቅ? የጠየቅኩ ምንድነው? ሰማይ ላይ ሆኖ መስዋዕት ሲሆን አሳየኝ ሲያስታርቅ። እያስታረቀ ነው ሰማይ ላይ ስላልክ አይደለም። እኔ ያልኩ የጠየቅኩ ምልጃና እርቅ ቃሉ አንድ ነው። በቃ ከዚህ በላይ አልሄድም። ሳሚዬ አላስጨንቀውም። በጣም ነው የምወደው። ምን እያልክ ነው? ምልጃና እርቅ ቃሉ አንድ ነው ወይ? መልስልኝ። እኔ ስጠይቀው ከዚህ በላይ አላስጨንቀውም ይለኛል። እኔ እኮ የጠየቅኩ ምልጃና እርቅ ቃሉ አንድ አይደለም። ኢንተርሴሽን እና ሪኮንሲሌሽን ነው። እርቅን በግሪክ እንኳን ኢንቱካኖ ብለው ሲናገሩ አልሰማሁም። ማን እኔ ኧረ በስመ አብ በኢየሱስ እኔ እንደዚህ አይነት ሰው አይደለሁም። ለማንኛውም እኔ በኢየሱስ ለማንኛውም እሺ፣ አሁን ለማንኛውም ጥያቄ አለ? እሺ፣ ሌላ ጥያቄ አለ? ቀጥል እስቲ ጥያቄ ካለ። እሺ፣ ይኸው ክርስቶስ ኢየሱስ በሰማይ አሁን በዚህ ሰዓት ከረንትሊ አሁን እናንተ በምናወራበት ሰዓት በዚህ ሰዓት ከኛ ኃጢአት ጋር ተያይዞ በአብ ቀኝ ሆኖ የሚያደርገው ድርጊት የለም። ሁሉን ጨርሶ ሄዷል። በአባቱ ቀኝ ነው። አማልድም በዚህ ሰዓት አማልድም ማለት ምን ማለት ነው? በቤተክርስቲያን ታሪክ ክርክር። አዎ ምን ይሄው እንትና ማነው ስሙ? ቅዱስ ዮሐንስ አፈወርቅ ምንድነው ያለው? ይለምናል ማለት በአብ ቀኝ ሆኖ ሂዱ መላእክትን ግደሉ ብሎ የሚልክ እሱ የሚያድን እሱ ይለምናል ሲል ጳውሎስ ምን ማለቱ ነው? ምን ይለምናል ማለት አብን ነው እኮ በኮንቴክስቱ እኮ ወሳኝ ነው። ዝም ብሎ ይለምናል የሚል ቃል ስላየ ብቻ ይለምናል እንግሊዝኛውን ፍቺ እኮ አይደለም። ፍቺና ኮንቴክስት ይለያያል። ኮንቴክስት ይለምናልማ አብም ይለምናል የሚል ርዕስ እኮ አለ። አንዴ አብም ይለምናል የሚል እኮ አለ። አንዴ እሺ አይመለከትም። በቃ ችግር የለውም። ለምን አንተ አትጠመቅም? እንደተሜ አንተ ለምን አትጠመቅም? ስለኔ ለማንኛውም ጥያቄ እንቅፋት እየሆንክ እንደሆነ ታውቃለህ። ቢያንስ ምንም ከርዕሱ ውጭ ነው፣ ከቶፒክ ውጭ ነው። አንተ ሆስት ነህ እንዴ? ኦልሬዲ አንተ ቤት ገብቼ ይኸውልህ፣ ስማኝ፣ አንተ ቤት ገብቼ አላስወራ ስላልከኝ ቦለኩ። አሁን ሰው ቤት መተህ ደግሞ ርዕስ ታስጠብቃለህ እንዴ? ዳኒ በጣም ደስ ነው ያለኝ እኮ ስለቦለከኝ አልከፋኝም እኮ። ተከታተላ ትምጣ። በቃ ሚውት አድርግ። በስተት እኮ ፍታኝ ብዬ እኮ አላውቅም እኮ ዳኒ።
እኮ። ስለዚህ አትረብሸኛ። አንዴ ቢያድግልኝ እሺ። ከርዕስ ውጭ እያወራ አንተ ከዛ እንትን እሺ። ቴንኪው አመሰግናለሁ። ምንድን ነው የምትለኝ ዳኒ? እስኪ ምን ፍጠር ነው የምትለኝ? የራስህ አባት ኢየሱስ አሁን ይለምናል ይላል። ምን ታስባለህ? አብም ይለምናል የሚል ካየህ አንተ አብም ይለምናል ትል ያለ ኮንቴክስቱ ችግር የለውም። ወልድ ይለምናል አይለምንም ነው አይደል? ይለምናል እኮ ይኸውልህ፣ ቅዱስ ዮሐንስ አፈወርቅም እኮ ይለምናል የሚለውን ይወስድና ግን ይለምናል ጳውሎስ ያለው ምክንያቱ በዚህ ኬዝ ነው እንጂ ክርስቶስ ኢየሱስስ የሚለምን ሆኖ አይደለም እያለ እኮ ይዘረዝራል። ሁሌም አንደርስታንድ። አሁን ግን ይሄኛው ደግሞ ስፔሲፊካሊ አሁን ይለምናል ይላል ቃል በቃል እየነገርኩ እኮ ነው። ኮንቴክስቱ ይኸውልህ፣ አሁን በዛ ይለምናል ማለት ቆይ የሚለምነው ምን ማድረግ አቅቶት ነው? እሱ ማድረግ አቅቶት ነው አይደለም፣ ይለምናል ይላል። እኔ አሁን በጣም ስፔሲፊክ ለመሆን ይሞክር እኮ ይለምናል። አቅቶት ካልሆነ ማድረግ ሲችል ለምን እንደሚለምነው አሁን በዚህ ያውም አሁን በአብ ቀኝ ሆኖ ይኸውልህ፣ ዋናው ነገር ይኸውልህ፣ ይለምናል የሚል ቃል ስላገኘህ ብቻ አይደለም። አረ ቢያድግልኝ የመጣልኝ ቃላት ተጠቀም። ቢያድግልኝ በእናትህ ኢየሱስ መስቀል ላይ ሲለምንም አቅቶት አይደለም። እሺ፣ ስንቶቻችሁ ደብል ፕሪዴስቲኔሽን የሚባለው በካልቪን ትምህርት ያለው በከፋ መጠን ምናልባትም 2000 እጥፍ ሆኖ በኦርቶዶክስ አስተምሮ እንዳለ ብዙዎቻችሁ ታውቃላችሁ ወይ? መርሐ ጽድቅ ባህል ሃይማኖት የተባለ የኦርቶዶክስ መጽሐፍ የሃይማኖት መጽሐፍ እንደዚህ ይላል። ሳይጠመቁ የሚሞቱ የምዕመናን ልጆች ይላል። ሳይጠመቁ የሚሞቱ የኦርቶዶክስ ልጆች የት ይገባሉ ቢባል ኦኬ የአባቶቻቸው ርስት ስለሆነች ገነት ይገባሉ ይላል። እነማ የኦርቶዶክስ ልጅ ሆናችሁ ከተወለዳችሁ ባትጠመቁም ሳትጠመቁ ስትሞቱ ገነት ትገባላችሁ ይላል። እሺ ከዛ ኃጢአት ያልሰሩ ሳይጠመቁ የሞቱ የአርያማውያን ልጆችስ የት ይገባሉ? ኦኬ የማያምኑ ሰዎች ያላመኑ ሰዎች እሺ የነሱ ልጆች ደግሞ ኃጢአት ባይሰሩ እንኳን ቢሞቱ የት ይገባሉ ቢሉ ልጅ የአባቱን ርስት እንደሚወርሱ ሁሉ የአባቶቻቸው ርስት ወደሆነች ገሃነም ይገባሉ ይላል። የኦርቶዶክስ አስተምሮ ህፃናት እንግዲህ እንደምታውቁት ፈልገው መርጠው አይወለዱም። ወላጅ የሆነ ቤት ሊወለዱ ይችላሉ። እግዚአብሔር ነው እሱን የሚያደርገው። ከኦርቶዶክስ የሚወለዱ ከሙስሊም የሚወለዱ ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ያንን አላደረገም። ኦኬ እነሱ መርጠው ባልተወለዱበት የኦርቶዶክስ ልጅ ሆነው ከተወለዱ ባይጠመቁም መንግስተ ሰማይ ይገባሉ ቢሞቱ። ሌላ ቤት ከተወለዱ ግን ኃጢአት ባይሰሩ እንኳን እግዚአብሔር ገሃነም ይከታቸዋል ይላል። ይሄ አሁን የኦርቶዶክስ ትምህርት ነው። ይሄ እንዴት ታዩታላችሁ? ይሄ በጣም እጅግ በጣም አስደንጋጭ ነገር የሚያሳዝን ነገር አይደለም ወይ? በህፃናት ላይ ይህን ያህል ጭካኔ ይላል። ቆሮንቶስ አብነት ያደርጋል። ቆሮንቶስ ምዕራፍ 2 ቁጥር 11 ስለሚል አንድ እሱን ክፍል ታነብልናለህ? ህፃናት ገሃነም ከታለው ይላል። ኃጢአት ያልሰሩ ህፃናት እስኪ ንባቡን እንየው ምን እንደሚል ከስር ተቀምጧል። ይገባሉ። የት ላይ ነው? እና ይሄ እንግዲህ እንትን ማለት ነው። ይሄ እንግዲህ ፕሪዴስቲኔሽን ደብሎ አይደለም። ይሄ እንግዲህ ደብል ፕሪዴስቲኔሽን የሚባሉት እንግዲህ ካልቪኒስቶች እንደምታውቁት ሰው ኃጢአት እንግዲህ ምንም አንድ ሰው ዝም ብሎ መንግስተ ሰማይ ይገባል አይሉም እነሱ። ኦኬ ፕሪዴስቲንድ የሆነም ሰው ቢሆን አምኖ ነው የሚገባው ማለት ነው። እዚህ ግን ምንም ባይጠመቅም ልጁ ኦርቶዶክስ ልጅ በመሆኑ ብቻ አሁን ድነት በቤት ቁጥር ሆነዋል ማለት ነው። የኦርቶዶክስ ልጅ ሆኖ በመወለዱ ብቻ ቢሞት ሳይጠመቅ ራሱ መንግስተ ሰማይ ይገባል እያለ ነው። እሺ ስንት መጽሐፍ ቅዱስ ላይ ምኑን ላምጣልህ ብፁዕ አምላክ? እና በጣም የሚያሳዝን ነገር ነው ይሄ። አንብበህ እንደጨረስ ቆሮንቶስ 6 ይበል 2 ይበል። ቆይ ተራ በተራ ቢያድግልኝ ተራ በተራ መርሐ ጽድቅ ባህል ሃይማኖት ነው የሚለው እኔ አላውቀውም። አሁን ያየሁት ግን ቆሮንቶስ ምዕራፍ 2 ነው የሚለው ምዕራፍ 6 ቁጥር 11 ይውስጥ ይጠጋ አድርገህ እሱማ ማቴዎስ ነው የሚለው። ማቴዎስ እሱ እኮ እንትን የሚለውን ጥቅስ እኮ ነው ያስቀመጡት እዚህ ጋር። እዚህ ጋር ምን የሚለውን መሰለህ ያስቀመጡት? መንግስተ ሰማይ እንደዚህ ላሏት እናትና ያለው ኢየሱስ አለ አይደለ? ስማኝ እፍ ያልተረዳኸኝ ይኸውልህ እንደሚወርሱ ሁሉ የአባቶቻቸውን ርስት ወደ ሆነች ገሃነም ይገባሉ ይልና የግዕዝ ቃል ከተጠቀመ በኋላ አንደኛ ቆሮንቶስ ይሁን ሁለተኛ ቆሮንቶስ ይልና አንድ ጥቅስ አስቀምጧል። አንደኛ ነው የሚለው። ዙም አድርጋትና አንዴ እንያት። ዙም አድርጋትና እንያት። እሺ አንደኛ ቆሮንቶስ ነው የሚለው። እኔ ይታየኛል። አይታየም? እሱን ማሳኔ አይታየኝም።
ትንሽ አንደኛ ቆሮንቶስ ነው የሚለው። አንደኛ ቆሮንቶስ ምዕራፍ ስንት ነው? ምዕራፍ 6 ነው 7 ነው የሚለው። ቁጥር 15 ነው የሚለው። ምዕራፍ ስንት ነው የሚለው? እሱ በደንብ አይታየኝም። ምዕራፍ 6 ነው 7? 6:15 ነው የሚለው። 6:15 ነው። 6 ነው አይደል? እሺ 15 ነው አይቻታለሁ። 6 ነበር። እሺ 6:15 እንደዚህ ይላል። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስ ብልቶችን ወስጄ ጋለሞታ ብልት ላድርጋቸውን? አይገባም። አይ ይሄኛው አይሆንም፣ ይሄኛው አይሆንም። ኤፍሬም አይሆንም ለምን ትላለህ? ጠቅሶት ሊሆን መጽሐፉን አምጥትና እኛ ራይት እንስጠው ወይ መጽሐፍ የቤተክርስቲያን መጽሐፍ ነው ብለን ራይት። አይ እስቲ ቆይ እንትን አንደኛ ቆሮንቶስ 7:15 ልሞክርስ። ያርግልኝ ደግሞ ምን ነው ካስቀየምኩ ይቅርታ ቢያርግልኝ። በቃ ተሳስቻለሁ፣ እኔ አጥፍቻለሁ። በቃ እኔ ነኝ የተሳሳትኩት። አንተ ትክክል ነው። ቃልዎት ያሰማል። እንዳትጫነኝ እፈልጋለሁ። እንደ ሌሎቹ ላጣ አልፈልግም። ብዙ ደንብረው ነው ከኔ የሚጠፉት፣ ብሎክ እያደረጉኝ ነው የሚሄዱት እና ላጣ አልፈልግም። በጣም ስለምወድ ምን እያወራህ ነው? ኦሮስን አሁን ስለ ሌላ ማውራት ፈልግ። እኔ ግን ያልገባኝ ለምንድን ነው በሁለቱ መሀል የገባችሁት ግን እናንተ? ቆይ እንዴ እኔ አሁን ማውራት ተፈለኩት። ወይ ኤፊ ይሄ መጽሐፍ ምንድነው ስሙ? ሶስት መስመር ከፍ ብላ አንብበው እስኪ። ከተከበበው ውጭ ወጣ። እሺ ከተከበበው ውጭ ላንብበው። ህፃን ልጅ ይልና 40 ቀን ነው 80 ቀን ነው የሚለው። ሙሉን ላንብብላቸው ብዬ ነው። 40 ነው 40 ቀን ነው የሚለው። ያ 80 ነው 40 ነው አይደል? ህፃን 40 ቀን ሲሞላው ሳይጠመቅ ቢሞት ዕዳው በእናትና በአባቱ ላይ ይሆናል። 40 ቀን ሳይሞላው ቢሞት ግን መላው አካሉ የእናት የአባቱ ስጋና ደም ስለሆነ ያልተጠመቀ ተብሎ ኩነኔ የለበትም። ያው ከታች ካለው ሀሳብ ጋር አንድ አይነት ነው። ይህም ምንም እንኳን 318 ሊቃውንተ ቤተክርስቲያን የደነገጉት ቢሆን ነው የሚለው። የደነገጉትም ቢሆን እሺ፣ የደነገጉት ቢሆን መሰረቱ ከሕዝቅኤል ጋር የተያዘ እንደሆነ እንረዳለን። ሕዝቅኤል ምን አለ ቢሉ ልጅ አድጎ ራሱን ከቻለ የአባቱ ኃጢአት ምንድን ነው የሚለው? ተቆርጧል መጨረሻ ላይ የአባቱ ኃጢአት አይቆጠርበትም ነው። ሕፃን ቢሆን ግን በአባቱ ኃጢአት ይቀሰፋል። እናት አባት ልጆቻቸውን ሰርተው ቀጥተው ካላሳደጉት የልጆች በደል በወላጆች ላይ ይሆናል እንጂ በልጆቹ አይሆንም ብለዋል። እስኪ እንዴ እሺ ልና የሕዝቅኤልን ጥቅስ ያነሳና የአካብና የሴዴቅያስ ልጆች በወላጆቻቸው ኃጢአት እንደተቀሰፉ ሕፃናትም ምንም ባይበድሉ በወላጆቻቸው ኃጢአት ይቀሰፋሉ ይልና እንትን ነው መሰለኝ ሎቱ ስብሐት እኮ ይሄ የአካብና የሴዴቅያስ ልጆች አንዴ ላውራው ትልቁ ላይ አድርገኝ። ይኸው መጽሐፉ ይሄ ነው። ቆይ አንዴ መርሐ ጽድቅን አንስተዋል አመጣው ብፁዕ ትልቁ ላይ አግኝቶታል። መጽሐፉ ክሮም ላይ ያገኘሁት በሊቀ መዘምራን ሞገስ ዕቁበ ጊዮርጊስ በሳቸው የታተመ በአስመራ ገብረስላሴ ምናምን አክሱም የታተመ መጽሐፍ ነው። ይሄ መጽሐፍ የቤተክርስቲያን መጽሐፍ ሳይሆን የአገልጋይ የኦርቶዶክሳዊ ቆሞ አዲስ አበባ አይደል እንደሚለው ከታች ምንድን ነው የሚለው? አሳታሚ ገብረስላሴ ብርሃኑ ብሔረ አክሱም አዲስ አበባ ኢትዮጵያ ይላል። የታተመበት ነው እሱ አሳታሚው ነው። ይሄ የቤተክርስቲያን መጽሐፍ አይደለም። የቤተክርስቲያን መጽሐፍ አይደለም። ይሄ መጽሐፍ ምንድን ነው? የቤተክርስቲያን መጽሐፍ የሚባለው ቤተክርስቲያን ከተናገረች ትክክል ናት ብያለሁ። ቆይ አይደለም። አንተም መጽሐፍ መምረጥ ጀመርክ እንዴ? አይደለም። ይኸውልህ የቤተክርስቲያን መጽሐፍና አገልጋዮች የጻፉት ማለት ለምሳሌ አንድ ያግዛቸውን ላስገባው ይሻላል። የእሳቸው መጽሐፍ ነው እንጂ የሚባለው
የቤተክርስቲያን መምህር ጻፉት ተብሎ ነው እንጂ ቤተክርስቲያን ጻፈችው ተብሎ አይነገርም። ይሄ ቤተክርስቲያን እጃላት እንዴ? ቤተክርስቲያን ፐርሰንት እንዴ? ወገኖቼ እኔ ንባቡን ይኸው ምን ይላል መሰለህ? ላንብብልህ። በሊቀ መዘምራን በኋላ ገባለሁ። በእኔ ቦታ አስገቡት። በዚህ ዓመተ ምህረት አስመራ በማህበረ ሐዋርያት ታትሞ በነበረው መጽሐፍ መሰረት እንደገና በኮምፒውተር ታትሞ ነው የሚለው። የታተመው የታረመው ራሱ በኮምፒውተር ነው እና ይሄ የግለሰቦች መጽሐፍ ነው። የአገልጋይ ግለሰቦች መጽሐፍ ነው፣ የቤተክርስቲያኑ አይደለም። የቤተክርስቲያኑ መጽሐፍ የቤተክርስቲያኗ አይደለም ስትል ምን እያልክ ነው? ብፁዕ አምላክ ቤተክርስቲያኗ ፐርሰንት እንደ እጃላት እንዴ? በአገልጋዮቹ አይደል ነው የሚጻፈው መጽሐፍ? አላት ይኸውልህ፣ ቤተክርስቲያን እጃላት። ይኸውልህ የቤተክርስቲያን መጽሐፍት ምን እንደሆኑ ጠንቀቀህ ታውቃለህ? አውጥቼ ላሳይህ እችላለሁ። ማሳየህ እኮ ይሄም የቤተክርስቲያን መጽሐፍ ነው። ቤተክርስቲያን አውግዘዋለች ይሄ መጽሐፍ እንዴ? ይኸውልህ ከቤተክርስቲያን መጽሐፍ አንዱን ላሳይህ። ለምሳሌ ይኸው በቃ አውራ፣ ከአግዛቸው ጋር አውሩ። ምን ብዬ ነው ከአግዛቸው ጋር ማውራው? እሱ እኮ እንትን ነው እንዴ? ከአሰድግድ መጥቶ እንዴት ነው ከእሱ ጋር ማውራው? የኦርቶዶክሳዊ አይደለም እሱ። ከእሱ ጋር ይሄንን ልወያይ አልችልም። ቃለ ዓዋዲ ነው እሱ፣ ቃለ ዓዋዲ ነው። እስቲ ክፈተው። እኔ ያገኘሁትን አንብቤያለሁ። መርሐ ጽድቅ ባህለ ሃይማኖት በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት ታተመ። ክፍሉን ግለጥና አውጣው። አግዚ። በጣም ጥሩ። ይሄ የቤተክርስቲያን መጽሐፍ መሆን እድል አለ። ግለጠው። አሁን መጽሐፉን ክፍሉን ግለጠው። ክፍሉን አውጣው። በቃ እኔ ላንበው። ሳይጠመቁ ስለሚሞቱ ህፃናት ነው። ራሱ ነው ገጹ ነው። እሺ ህፃን 40 ቀን ሲሞላው ሳይጠመቅ ቢሞት ዕዳው በእናት በአባቱ ላይ ይሆናል። አገኛችሁት? አሁን ቆይ እየከለልክብኝ ነው። አግዝዬ አታንቀሳቅሰው። ከዚህ እያነበብክ ነው? እሺ ከዛኛው እያነበብክ መስሎኝ ነው። እኔ ከእንትኑ ነው ያወጣሁት፣ ከመጽሐፉን እኮ አይደለም ቀጥታ ያገኘሁት። ህፃን 40 ቀን ሲሞላው ሳይጠመቅ ቢሞት ዕዳው በእናትና በአባቱ ይሆናል። ኃላፊነት የሚወስዱት እነሱ ናቸው። 40 ቀን ሳይሞላው ቢሞት ግን መላው አካሉ የእናት የአባቱ ስጋና ደም ስለሆነ አታንቀሳቅሰው ብትችል። እሺ የእናት የአባቱ ስጋና ደም ሳይሞላው ቢሞት ግን አካሉ የእናት የአባቱ ስጋና ደም ስለሆነ ያልተጠመቀ ተብሎ ኩነኔ የለበትም። ይህም ምንም እንኳ 318 ሊቃውንተ ቤተክርስቲያን የደነገጉት ሲሆን መሰረቱ ከሕዝቅኤል ቃል የተያያዘ እንደሆነ እንረዳለን። ሕዝቅኤል ምን አለ ቢሉ ልጅ አድጎ ራሱን ከቻለ የአባቱን ኃጢአት አይሸከምም። ሕፃን ቢሆን ግን በአባቱ ኃጢአት ይቀሰፋል። እናት አባት ልጆቻቸውን ሰርተው ቀጥተው ከወላጆች የልጆች በደል በወላጆች ላይ ይሆናል እንጂ በልጆች አይሆንም ማለት ብሏል። ሕዝቅኤል ይላል የአብና የሴቄዶስ ልጆች በወላጆቻቸው ኃጢአት እንደተቀሰፉ ሕፃናትም ምንም ባይበድሉ በወላጆቻቸው ኃጢአት ይቀሰፋሉ ነገ ካልህ ይላል። ስለዚህ እየተናገረ ያለው እዚህ ጋር አሁን አቃንቶታል በደንብ አድርጎ ይሄ መጽሐፍ ይሄ ምን ብሎ አስቀመጠው? ልጆቻቸውን ባያጠምቁ ኃላፊነት የሚወስዱት የሚቀፈሰፉት ማን ናቸው? ወላጆቻቸው ናቸው እንጂ ልጆቹ አይደሉም ብሎ ነው ያስቀመጠው። የቤተክርስቲያኑ መጽሐፍ ነው። ይሄ ትክክል ነው። ያ ግን የተሳሳተ ነው። የትኛው? ስለዚህ የኛ አርጊመንት ወላጆቻችን ሳይሆን ቆይ የኛ አርጊመንት ይሄ ጽሁፍ እናንተ ያነበብከው ጽሁፍ አንድ አይነት ነው እኮ አንድ አይነት ነው። አንድ መጽሐፍ ነው። አሁንማ ተያዘ። ኦርቶዶክስ አይደለም የሚለው ከሸፈ። ጭራሽ በራሷ ማተሚያ ቤት ያሳተመችው በትንሣኤ ማተሚያ ቤት የታተመ የራሷ መጽሐፍ
ቪዲዮ ሳትከፍት አንተ አንብብለት ያንተን የእጅህን ይቅርታ እንዴ ልዩነት አለ እንዴ? ብዙ አምላክ አንድ አይነት አይደለም። ኤፍዬ ምንም አይገናኝም እንዴ ከኔ ጋር ወገኖች አሁን በውስጥ ማስረጃ ኖ ሁለታችንንም አንድ ላይ አድርጉን። ቆይ ጎን ለጎን አድርጉን። ምን አድርግ ከፍ አድርገውና የአግዚሽንና የኔን ጎን ለጎን አድርገው። አዎ እስቴቱ ነው የሚለያየው። አግዝ ዝቅ አድርገው። አሁን እዚህ ታች ያንተ ያመጣኸው ላይ ይኸውልህ ምን ይላል መሰለኝ፣ ሰማያት እነዚህ ናትና ተብሏልና ካለ በኋላ ኃጢአትን ያልሰሩ ሳይጠመቁ የሶስቱ የአረማውያን ልጆች የሞቱ የሶስቱ አይደለም የሞቱ የት ይገባሉ ቢሉ እኮ የት ይገባሉ ቢሉ ልጅ የአባቱን ርስት እንደሚወርሱ ሁሉ የአባቶቻቸውን ርስት ወደ ሆነች ገሃነም ይገባሉ ይላል። ያንተ እዚህ ክፍል ላይ ደግሞ ምን ይላል? እዚህ ጋር ገሃነም ይገባሉ ያልተጠመቁ ልጆቻቸው አይደለም። አንድም ቃል የለም ገሃነም። ምን አለ? ባስጠምቃቸው እነሱ ይኮነናሉ ነው የሚለው ወላጆቻቸው። ኖ ገሃነም ይገባሉ ነው የሚለው። ይሄው ገሃነም ይገባሉ ያንተ ይላል ገሃነም ይገባሉ ነው የሚለው። ይሄ ግን አይደለም ያንተ ይላል። ይሄ ግን ገሃነም ይገባሉ አይደል? ማውጣው የታለ ገሃነም ይገባሉ? የኔም ይሄው ገሃነም ይገባሉ ነው የሚለው። ይሄው ቀይ የተከበበውን ይሄው ቆሮንቶስ ከሚለው በላይ ያለው እታችኛውን አላየሁትም። ሳይጠመቁ የሞቱ የምዕመናን ልጆች የኔ እኮ ማነቡ ያኛው ከላይ ያለው ነው። እሺ ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ቢሉ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ። ልጅ የአባቱን ርስት እንደማይወርስ እንደተባለው መንግስተ ሰማያት ለእነዚህ ናትና ተብሏል። ኃጢአትን ያልሰሩ ሳይጠመቁ የሞቱ የአረማውያን ልጆች የት ይገባሉ ቢሉ ልጅ የአባቱን ርስት እንደሚወርስ ሁሉ የአባቶቻቸው ርስት ወደ ሆነች ገሃነም ይገባሉ ይላል። ትክክል ነው። በቃ ቤተክርስቲያን አሁን ምንድነው የምታደርገው? ኮሜንት ላይ አይደለም የተለያየ ነው ያልከው። ኮሜንት ላይ 3 ቁጥር ጻፉልኝ። ቆይ ኮሜንት ላይ 3 ቁጥር ጻፉልኝ። አሁን ትርጉሙን ነግራችሁ የላኛውን አንድ ብቻ ያመሳሰልኩት መጽሐፉ ትክክል ነው። አንድ አይነት ነው መጽሐፉ። ከለሩ ነው የተለያየ ነው ያለው መጽሐፉ። የላይኛውን ያነበብኩት። እሺ ሳሚ የላይኛውን አነበብኩና የታች ከዚህኛው ጋር ያስተያየሁት እንጂ የታችኛውን አላነበብኩትም። ስለዚህ ንባቡ ሁላችሁም 3 ቁጥር ጻፉ። ሁሉም ሰው 3 ቁጥር ይጻፍ። 3 ቁጥር ሁላችሁም 3 ቁጥር ጻፉ ከታች 3 ቁጥር ማለት ምን ማለት መሰላችሁ? ትሪፕል ፕሪዴስቲኔሽን ማለት ነው። በቃ በቤት ቁጥር ሆኗል ደህንነት። ኦርቶዶክስ ቤት ከተወለድክ ገሃነም አትገባም፣ ቀጥታ መንግስተ ሰማይ ትገባለህ ባትጠመቅም። ሌላ ቤት ከተወለድክ በሙሉ ግን ሕፃንም ብትሆን ኃጢአትን ባትሰራ እግዚአብሔር ሲኦል ይከታል፣ ገሃነም እሳት ነው የሚከትህ ይላል። በቃ ይኸው ምንም ልናደርግ አንችልም። ምንም እንረዳቸዋለን። ኤፊ ትችላለህ። ኦርቶዶክስ ልንረዳቸው አንችልም ሆነን ለመናገር። ስለዚህ ይሄን ትምህርት ትቀበለዋለህ ብፁዕ አምላክ። ቤተክርስቲያን የትኛውን መጽሐፍ ትክክል ነው? የቤተክርስቲያን የትኛውን መጽሐፍ ትክክል ነው? ስለዚህ የቤተክርስቲያን አይደለም ያልከውን ተውከው ማለት ነው። ኖ ቅድም እኮ አየሁትና ከዛ ምን አልኩ እኮ ቅድም ወጥቼ ስለነበር ምን ያልኩ ቅድም መሰለ፣ ቤተክርስቲያን መጽሐፍ አትማ ምንም ብትል ትክክል ናት። ቤተክርስቲያን ካለች ትክክል ናት። ከዛ ውጭ ግን መጽሐፍ አትሞ ማንም ምንም ቢል ግን ሊሳሳት ይችላል። ይሳሳታል፣ ምንም ጥያቄ የለውም። ስለዚህ ትሪፕል ፕሪዴስቲኔሽኑን ተቀበልክ? 3 ቁጥሩን ሶስቱን በቃ ሊሄድ አይደል? አሁን ሊሄድ ሳሚ ግን ይሄ መጽሐፍ አንተ እውነተኛ ኦርቶዶክስ ብፁዕ አምላክ ቅድም አንተ እውነተኛ ሳንወለድ እግዚአብሔር ነው ብላል አይደል? ሳንፈጠር ብፁዕ አምላክ አቤት ሙለታ ሳንፈጠር ነው የታረቅ ነው ብላል አይደል? እየታረቅ ነው። ኧረ ተው ሙለታ፣ አማርኛ ከብዳለሁ ሙለታ። እኔ እናንተ ብዙ ጊዜ የሚከብደን የተባለውን ሙሌ ይቅርታ ምን አልኩ? ኢየሱስ ክርስቶስ ያስታረቀን ከማን ጋር እንደሆነ እናውቃለን። ያስታረቀን በቀራንዮ አደባባይ ሳንፈጠር ነው፣ ሳንወለድ ነው። መቼ? በዕለተ ዓርብ ነው ያስታረቀን። የዛኔ ነበረን አልነበርንም። ስለዚህ ታርቃላ ሳትፈጠር አስታርቆኛል።
እኮ ሳትፈጠር ሙሌ አንዴ ጽሁፉ ላይ የጽሁፉ የትምህርቱ ስህተት ትንሽ ቢብራራ ምኑ ነው ስህተቱ የሚለውን የአግዝ ኦሪጂናሉ የአግዝ ዶክመንት ስለሆነ አግዝ አንዴ ይክፈተውና እሱ ላይ ሪሊ ምንድን ነው ትክክል ያልሆነው ነገር ወይስ ማለት ትንሽ ቢብራራ ብዬ ነው። የተዘጋጀ አንተ አንድ ቪዲዮ ላሳያችሁ እስከዛ ድረስ ማለት ነው። ትንሽ እንትንም ደግሞ በሉ ትንሽ እንትን ያስፈልጋቸዋል። አይ ቲንክ ትንሽ ደግሞ ዘና እንድትሉ አንድ ቪዲዮ ላሳያችሁና ከዛ አንድ ቪዲዮ ላሰማችሁ። አሁን ይሄ ከልደተ ቃል ጋር ዲቤት ባረግን በማግስቱ ኦርቶዶክሶች ቤት ተከፍቶ ጸዲ ቤት የሚነጋገሩት ንግግር ነው። ስሙ።